በመጀመሪያ ሁሉም ሀይሚ እስከዛሬ አልነቃችም ራሷን እንደሳተች ነው ሲሉ በጣም ፈርቼ ነበረ። ሀይሚዬ ስለነቃች ደስ ብሎኛል። ነገር ግን ሀይሚዬ በጣም ተጎድታለች፣ ልቧ ተሰብሯል፣ ከፍቷታል። ከማልቀሷ የተነሳ ፊቷ፣ አፍንጫዋ፣ አይኗ ሁሉም ነገር ነው ብጥብጥ ያለው። ሀይሚ ተረጋጊ፣ መጀመሪያ ጤና ይቀድማል። ገባሽ አይደለ? እኛ መንቃቷ ቢያስደስተንም ሀይሚዬ ግን ምን ነው ባልነቃው በዛው በቀረው ሁላ ያለች ነበረ። በጣም ልቧ ተሰብሯል፣ በጣም ከፍቷታል። እንደዚህ መሆን የለበትም። መጀመሪያ ተረጋጊ፣ ራስሽን አረጋጊ። ከምንም በላይ ጤና ነው የሚቀድመው። ይገባኛል፣ ብሩኬን በጣም ነው የምትወጁ የምታምኙ። በመሀል ደግሞ ይሄ ተፈጠረ ሲባል በጣም ልብሽ እንደሚሰበር አውቃለሁ፣ ግን የተረጋገጠ ነገር አይደለም። ብሩኬም ደግሞ እባክህ አጠገቧ 50-50 አትሁን፣ 100% ምንም ነገር አልተፈጠረም ብለ ለማጽናናት ሞክር። እዚህ ጋር ሀይሚዬ ውስጧ በጣም እያብሰለሰለች ነው። ገባችሁ አይደለ? እኔ አንተ ልጅ ሊኖርህ ነው፣ እኔ እንጀራ እናት ልሆን ነው ወይ? ከዚህ በኋላ በቃ ልንለያይ ነው፣ አንተን ብቸኝነትን ልመደው። እኔ በጣም ኮርቼብህ ነበረ። ቤተሰብ ጋር ራሱ ደረቴን ነፍቼ ከቤተሰብ ጋር አብሬ ብዙ ነገሮችን እየጠበቅኩ ነበር። እንዴት እንደዚህ ታደርገኛለህ? እያለች እያብሰለሰለች ህመሟን ሳይሆን እያዳመጠች ያለችው ነገሮችን ከብሩኬ ጋር የሆነ መለየትን ልጁ የእሱ መሆኑን ምናምን እያሰበች በጣም ነው እያለቀሰች ያለችው። ይሄ ደግሞ እሷን ይጎዳታል። ለሌላ ለጤና እክል ነው የሚያጋጥማትኝ። ስለዚህ ምንድነው ከአጠገቧ ሰው መጥፋት የለበትም። ሀይሚዬ ቢያንስ አጠገቧ ሰው ካለ የሚያዋራት የሚያነጋግራት ሰው ካለ ከዚህ ስሜት ከዚህ ሙድ መጀመሪያ መውጣት አለባት። ከምንም ነገር መጀመሪያ ጤና ነው የሚቀድመው። ገባችሁ አይደለ? ሀይሚዬ ተረጋጊ። የምሬን ነው። ዛሬ በጣም ነው የከፋኝ። ማለት ሀይሚ ብዙ ጊዜ ሲከፋት አይቻቃለሁ፣ ስታለቅ ሲደብራት አይቻቃለሁኝ ግን 30 ደቂቃ ሙሉ የተቀረጸው ቪዲዮ ሙሉ ሀይሚ እንባዋ እንደ ውሃ እንደ ጎርፍ ነው የሚወርደው። ቤተሰብ ይሄ ማለት እንግዲህ ልቧ ውስጥ በጣም ስብራቱ ልነግራችሁ አልችልም። ይሄ ሴት ልጅ አቃለ ይገባኛል። በምትወደው ሰው በምታከብረው የኔ በምትለው ሰው እንደዚህ ነገር ተደረገባት ደረሰባት ማለት አስባችሁታል? ድጋሚ እንዳትቋቋም ተደርጎ መሰባበር ነው። ግን ይሄ የብሩኬ ያልተረጋገጠ ነገር ነው። ሲቀጥል ብሩኬ ማለት ነው 100% ሆነ አይደለም ዛሬም እያወራሃት ያለው ለሀይሚ ማለት ነው። ከልጅቷ ጋር ምንም ነገር ምንም ንክኪ ከሌለ አንተ እኮ እንደዚህ መሆን የለብም ማለት ልለይሽ አልፈልግም ከልጅቷ ጋር ያለኝ ነገር ወይንም ልጁ የኔ ነው ለማለት አያስችልም። እርግጠኛ አይደለሁም ማለት እኮ ያመንክ ነው 50-50 እያልካል ነው። ስለዚህ እንዴት ነው ሀይሚ የምትረጋጋው? እንዴት ነው ከህመሟ የምታጋግመው? ልጁ ያንተ ካልሆነ አልሆነም ነው። ከእሷ ጋር ከኢየሩስ ጋር ግንኙነት ከሌለ የለህም ነው። ሲጀምር ኢየሩስ ዛሬ ደግሞ የበለጠ ሆዷን አሳብጣ ነው የመጣችው እንዴ! ምንድን ነው በአንድ ቀን ነው እርግዝና እንደዚህ የሚገፋው? የ9 ወር የሚሆነው እንግዲህ ያው ዛሬም እየጠየቀች ነበር ሀይሚ። በመጀመሪያ ስነቃ የጠየቀችው ብሩኬን እውነት ነው ወይ ውሸት ነው ወይ ልጁ ያንተ ነው ወይ ንገረኝ። ቡታጅራ መተህ እንዳገኘሃት ተናግረሃል። ስለዚህ ከእሷ ጋር ያለው ነገር ውሸት ነው ብዬ እንኳን እንዳላስብ አንተ አመንህ። ምክንያቱም በዛን ሰዓት መጥቼ ነበር አግኝቼሻለሁ ምናምን ስትላት እንዴት ነው እሷን ውሸት ነው እያወራች ያለችው እኔ እናንተን ለማጣላት ነው ብዬ ላስብ። አንተ የልጅ አባት ልትሆን ነው። እኔ እኮ ኮርቼ ነበረ በጣም ነበር ሞድ ከአንተ ጋር እንኳን የሆነ ነገር ቢፈጠር ሌላ ሰው ጋር አልሄድም ብቻዬን ነው የምቀመጠው እንዴት እንደዚህ ታደርጋለህ ብላ በጣም ተሰምቷታል። ቤተሰብ የምሬን ነው የምላችሁ። እኔ በጣም ነው የከፋኝ ዛሬ። ለምን ሀይሚ ያለችበት ሁኔታ ያለችበት ሙድ በጣም ከባድ ነው ከምታስቡት በላይ። ብሩኬ ደግሞ አንድ ልቡ ለተሰበረ አንድ ለከፋው አንድ ለሚወደው ሰው በጣም የሚወደው ሰው የሆነ ነገር አድርጓል ተብሎ ጥርጣሬ ውስጥ ለገባ ሰው ሚሪንዳ ወይንም ደግሞ ምግብ ልስጣችሁ ማለት ይሄ ሹፈት ነው። የምሬን ነው የምልህ። በእርግጥ ከድንጋጤ የተነሳ ነው እያለ ነበረ። ልጁ ይመረመራል። እሷ እስከዛ ድረስ ካላመነችልኝ ከእሱ ጋር ግንኙነት የለኝም ብላ እስካላመነችልኝ ልጁ ሲወለድ ይመረመራል እያለ ነበር ለሀይሜ ማለት ነው። ሀይሜ ደግሞ ቆርጣለች። ልጁ ያንተ ከሆነ በጭራሽ ከኔ ጋር አቀጥልም፣ ከዛሬ ጀምሮ ብቸኝነትን ልመደው ብላ እየተናገረች ነበረ። ኦፍኮርስ ሀይሜ በጣም ስለተናደደች በጣም ስለተሰማት በጣም ልቧ ስለተሰበረ ነው። የሰው ልጅ 3 ቀን ሙሉ ራሱን ስቶ ሆስፒታል መተኛ ታስባችሁታል? በጣም ከባድ ነው። እና ስትነቃም ደግሞ ጤናዋን አይደለም ያሰበችው። ምን ነው በዛው
ባልነቃው ነበር በቀረው ነበር እያለች ነበር። እና ሀይሚዬ ፕሊስ በጣም የምንወድ ሰዎች ስላለን እኛ ራሱ ልባችን ይሰበራል። ይከፋናል፣ ሲከፋሽ ይከፋናል። ተረጋጊ። ብሩኬ ሜቢ ያነጋገር ችግር ይመስለኛል። መቼም ከኢየሩስ ጋር የሆነ ነገር ይኖረዋል ብዬ አላስብም። በእርግጥ 50-50 ነው ብሩኬ እንደተናገረው ማለት ነው። ከእሷ ጋር መጥቻለሁ፣ አግኝቻታለሁ፣ ልጁ የኔ ነው አይደለም የሚለው ደግሞ እርግጠኛ አይደለሁም ይላል። አንዳንዴ ደግሞ የኔ አይደለም ይላል። ስለዚህ ብሩኬ በመጀመሪያ ራስ ተረጋጋ። ስትረጋጋ ነው ራሱ ሰው ማረጋጋት፣ ሰውን መምከር ኦር ደግሞ ሰውን ማሳመን የምችለው አንተ ራስህ ስትረጋጋ ነው። መጀመሪያ ማለት በቃ የሆነ ውስግብግብ አትበል። ከዚህ ስሜት ውጣ፣ ከዚህ ሙድ ውጣ። ሲቀጥል ደግሞ ኢየሩስም አሁንም የብሩክ ነው ልጁ፣ ግዴታና ግዴታ ልጁ መቀበል አለበት። ልጁ መቀበል አለበት ብቻ አይደለም እያለች ያለችው፣ ልጁ የእናቱንም የአባቱንም ፍቅር አግኝቶ ነው ማደግ ያለበት እያለች ነው። ይሄ ማለት ምንድን ነው? ብሩክና እኔ አብረን እንኖር ነው ጨዋታው። እንዴ ሴትዮዋ ጤና የለሽም እንዴ? ያምሻል እንዴ? እዚህ ጋር እኮ የሰው አንቺ ገና አርግዣለሁ ለምትዩ ላልተረጋገጠው ልጅ ነው የምትከራከሩ። እዚህ ጋር ደግሞ ሀይሚ ሆስፒታል ገብታ ብዙ ሲቃዮችን እያሳለፈች ነው። ገባሽ አይደል? በሰው ህይወት ላይ መቀለድ ያለብሽ አይመስለኝም እኔ እንደራሴና እኔ ጥያቄ የሆነብኝ ደግሞ እንዴት ነጋሽዬ እነትዬ ለምን አልመጡም ለምን ሀይሚን አላየቱም በሚለው ነበረ። እንግዲህ ዛሬ ነጋሽዬ እነትዬ ሆስፒታል እንደመጡ ነው ሲናገሩ የነበረው። ያው ሜቢ ካሜራ ደቅኖ ለመቅረጽ ምናምን ደብሯቸው ሊሆናል። ሀይሚ ግን በጣም ልትሳቀቀችው። እንዴት ነው የወላጆችን ፊት ማየት የምችለው ማለት በአንተ ተማምኜ እነሱም እንዲተማመኑ ባህርዬ አሁን ላይ የነገር ሲፈጠር እንዴት ነው ነገሮችን ክሊን የማደርገው እያለች ያ ነገር አስጨንቋታል። ሁለተኛ ደግሞ በጣም የምወድ የማከብር ከአንተ ውጭ ሰው አለ ብዬ የማላስብ ሴት እንዴት በእኔ ላይ እንደዚህ ታደርጋለህ የሚለውም ነገር በጣም ተሰምቷታል። ሀይሚዬ በመጀመሪያ ተረጋጊ። የአንቺ ጤንነት የአንቺ ደህንነት ይቀድማል። አንቺ ስትኖሪ ነው ሁሉም ነገር ፍቅርም፣ ሰውም፣ ትዳርም፣ ልጅ ምንም ነገር የሚኖረው አንቺ ስትኖሪ ነው። በመጀመሪያ በሰላም ከሆስፒታል ውጪ ተረጋጊ፣ ራስሽን አረጋጊ። ሲቀጥል ደግሞ ብሩኬም ያው 50-50 ነው ማለቴ በቃ የኔ ልጅ አይደለም እርግጠኛ አይደለሁም እያለ ነው። ስለዚህ እስከሚረጋገጥ ድረስ ተረጋጊ እያለች ነበር ሀይሚ። 3 ወር ሙሉ ልጠብቅ ነው ወይ? ይቺ 3 ወር ለእኔ ዋጋ አላትኝ። እንዴት ነው በህይወቴ ላይ የምቀልደው? ከዛስ ልጅ ከሆነስ እያለች ነበረ። ልጁ እንደማይሆን ተስፋ አረጋለሁ እኔ እንደራሴ። እንግዲህ ያው እኔ በብሩኬ ላይ እኮ ተማመን ነበር ቤተሰብ፣ ግን እሱ ከሚዋራው አንግል ከሚዋራው አንጻር እንዴት ነው እሱ 50-50 50-50 ከሆነ እንዴት ነው እኔ 100% ብዬ ልናገር የምችለው? በጣም ግራ ገባኝ። የምሬን ነው የምላችሁኝና ሜቢ ብሩኬ ስለደነገጠ ይሆናል። ከሀይሚ ከአንቺ መለየት በጭራሽ አልፈልግም እያለ ነበር። እንዳትለይ እንግዲህ አንተ ተረጋግተህ እሷ ማረጋጋት መቻል አለብህ። ከዚህ ሙድ እንድትወጣ ማድረግ መቻል አለብህ። በዚሁ ከቀጠለ ሀይሚ ከዚህ በላይ ልትታመም ስለምትችል መጀመሪያ ቅድሚያ ጤንነቷ ላይ ትኩረት አድርጉ የኔ ምክር